እንደምንዋላችሁ እንደተለመደው ሁሉ የዛሬ ሚያዝያ 11 2018 ለውይይት የሚቀርበው መጽሐፍ ክቡር ልጆች የተባለው ሲሆን የልጆችን ስነ ልቦና ለመገንባትና የስሜት ስብራትን ለመጠገን የሚረዱ ቁልፍ መንገዶች የተሰኘ በብርሃኑ በላቸው አሰፋ የተጻፈ መጽሐፍ ነው። የዛሬውን መጽሐፍ የሚገመግሙልን ወይም የሚያይሱልን ጉላት ታደሰ ናቸው። ጉላት ታደሰ በኬሚካል ኢንጂነሪንግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ያገኙ ሲሆን በፔንሲልቬኒያ አሜሪካ በሚገኘው የኢስተርን ዩኒቨርሲቲ የማስተርስ ዲግሪያቸውን በመልቲካልቸራል ኤጁኬሽን ሰርተዋል። በኮምፓሽን ኢትዮጵያ ቢሮ የፕሮግራም አስተባባሪና የአይቲ ባለሙያ ሆነው ሰርተዋል። እንዲሁም በልጆች የእድገት ስልጠናና ምርምር ማዕከል ውስጥ የስልጠና ክፍል ኃላፊ ሆነው አገልግለዋል። ከ2008 ዓመተ ምህረት ጀምሮ እስካሁን ድረስ ደግሞ የልጆች እድገት ስልጠናና ምርምር ማዕከል ዳይሬክተር በመሆን በማገልገል ላይ ይገኛሉ። እንግዲህ ወንድማችን ጉልላትን ወደዚህ እናንተ እንድትሸኙልኝ እንድትጋብዙልኝ ጠይቃለሁ። እንዴት ዋላችሁ? እዚህ አብሬያችሁ ስለተገኘው ዛሬ በጣም ደስ ብሎኛል። ትንሽ መሆኑ ደግሞ ጥሩ ነው በጣም። እኔ የምሰራበት አገልግሎት ውስጥ ስልጠና ሁል ጊዜ ትንሽ ሰው ብቻ ነው ሆን ብለን የምናደርገውና ወንበር ራሱ አሬን ስናደርግ ክብ ሰርተን ነው ዩሼፕ አድርገን ነው የምንቀመጠው። ስለዚህ እንደ ቤተሰብ ወሬ ይሆናል፣ ጥሩ ይሆናል ብዬ አስባለሁ። አሁንም ራሱ ወደዚህ ብትሆኑ ፊት ለፊት አይን ለአይን ነገር የሚገባው እንደሱ ይመስለኛል። እንደሱ ጋብዛችኋለሁ። ቶሎ ቶሎ ብዬ ሀሳቤን ለማስቀመጥ እሞክራለሁ። የጋበዙኝን ህንጸቶችን ማመስገን እፈልጋለሁ ለሰጣችሁኝ እድል። ከዚህ በተጨማሪ ደራሲውን ብርሃኑን ደግሞ በጣም ማመስገን እፈልጋለሁ። እንኳን ጻፍክልን፣ ጥሩ ነው ያረከው እና ደግመህም ጻፍ ብዬ ነው መጀመር እንፈልገው። ህንጸት መጽሐፍ ክበብ እንዳስቀመጠው ለግምገማ ዓላማ ብለው ያሉትን እኔም እንደገና መድገም እፈልጋለሁ። የንባብ ባህል እንዲዳብር፣ ክርስቲያን ጸሐፊዎች እንዲበራከቱ፣ የታተሙ መጽሐፍት ደረጃቸውን እንዲጠብቁና በክርስቲያን ህብረተሰብ መካከል የውይይት ባህል ቢዳብር የሚሉ ሀሳቦችን አንስተዋል። እኔም በዚህ መሰረት መጽሐፉንና በውስጡ የያዘውን ይዘት ላይ ትኩረት አድርጌ ኮንቴንቱ ላይ ትኩረት አድርጌ ምልከታዬን አጋራለሁ። ከወዲሁ ማስገንዘብ የምፈልገው ከኔ የግል ውስንነት የተነሳ የአርትዖት አካሄድን፣ ስነ ጽሑፋዊ ይዘትን፣ ቋንቋ አጠቃቀምንና የአጻጻፍ ስርዓትን አካሄድ በግምገማው ውስጥ አለማካተቴን መግለጽ እፈልጋለሁ። የኔ ሙያ ስላልሆነ ማለቴ ነው። የመጽሐፉ ርዕስ ክቡር ልጆች የልጆችን ስነ ልቦና ለመገንባትና የስሜት ስብራትን ለመጠገን የሚረዱ ቁልፍ መንገዶች። ደራሲ ብርሃኑ በላቸው አሰፋ፣ የመጀመሪያና ሁለተኛ እትም መጋቢትና ግንቦት 2016፣ አሳታሚ ብርሃኑ በላቸው አሰፋ፣ አታሚ እታብዘር ማተሚያ። የገጽ ብዛት 145 ገጽ። ደራሲው በመግቢያው ላይ እንዳስቀመጠው የዚህ መጽሐፍ ዋነኛ ዓላማ በወላጅና በልጅ መካከል ያለውን ትስስር ይበልጥ በማጠናከር ሁለንተናዊ የልጆች እድገትን ማበልጸግ ነው። ለዚህም ከግንዛቤ እጥረት የተነሳ የሚስተዋለውን የስነ ልቦና የሚገዱ ንግግሮች፣ አስተሳሰቦችና ልምምዶችን ማረም ነው። እንዲሁም በቤተሰብ በተለያዩ ተግዳሮቶች ሲፈተን ያንን የሚያልፍበት አቅም
ወይንም አይበገሬነት በእንግሊዝኛ ሬዚሊየንስ የሚለውን እንዲያጎለብት ማሳየት እንደሆነ አስቀምጧል መግቢያው ላይ። በተጨማሪም ለሚያቀርበው ሀተታ እንደ ሀሳብ ማዕቀፍ ወይም ቴዎሬቲካል ፍሬምወርክ የቤተሰብ የስሜት ቁርኝት ኢሞሽናል አታችመንት በመባል የሚታወቀውን የሳይኮሎጂ ቲዮሪ እንደሆነ በመግቢያው ላይ አስገንዝቦናል። የመጽሐፉ ተጠባቂ አንባቢያን ደግሞ ወላጆችና አሳዳጊዎች፣ መምህራን፣ በተለያየ ተቋማት ውስጥ በቀጥታ ከልጆች ጋር ለሚሰሩ ባለሙያዎች ሊጠቅማቸው የሚችል ጽንሰ ሀሳቦችን እንደያዘ አስቀምጧል። የመጽሐፉ አደረጃጀት መጽሐፉ መግቢያና ማስገንዘቢያን ጨምሮ 4 ዋና ምዕራፎች የተደራጀ ሲሆን በእያንዳንዱ ምዕራፍ ስር በርከት ያሉ ንዑሳን ርዕሶች ተካተውበታል። በምዕራፍ 1 በቤተሰብ ውስጥ የሚኖር ጠንካራና ውጤታማ ግንኙነት በልጆች እድገት ውስጥ የሚኖረውን አዎንታዊ ተጽዕኖ ለማሳየት ተሞክሯል። በዚህም መሰረት በቤተሰብ ውስጥ ሊኖር የሚገባው የጋራ ጊዜ አስፈላጊነትና የሚሰጠውን ጥቅም ባለመኖሩ የተነሳ በልጆች ስነ ልቦና ላይ የሚያስከትለው አፍራሽ ተጽዕኖ በዝርዝር ተቀምጧል። በቤተሰብ አብሮነት ጊዜ የሚጎለብቱ ለማጎልበት የሚያግዙ ምክሮችንም ያነሳል። እሱን ለማንበብ አስቤያለሁ። የቤተሰብ አብሮነትን የሚያጎለብቱ ሀሳቦች ብሎ የቤተሰብ አብሮነት ለማጎልበት ከሚጠቀሱት መካከል የሚከተሉት በዋነኝነት ይገኛሉ። እርስ በርስ መቀባበልና መከባበር፣ በቀን ቢያንስ ለ6 ሰኮንድ ልጅን ማቀፍ፣ ልዩነትን እንደ ውበት ማየት፣ ሰርፕራይዝ መደራረግ፣ ለምሳሌ በልጅ የመመገቢያ ዕቃ ስዕል ስሎ ፍቅርን ገልጾ ማስቀመጥ፣ በፍቅርና በርህራሄ የተመሰረተ መስተጋብርን ማጠናከር፣ የልጆችን ሙከራ ማድነቅ፣ ማመስገን፣ ማበረታታት፣ ልጆች ደህንነት እንዲሰማቸው ማድረግ፣ ለበጎ ስራ ልጆችን ማበረታታት፣ የጋራ ጊዜ ማሳለፍ፣ በቤት ውስጥ በሚለጠፉ ፎቶዎች ሁሉም ልጆች መካተታቸውን ማረጋገጥ፣ በልደትና በልዩ ልዩ ዝግጅቶች በተቻለ መጠን ሁሉንም ልጆች ማሳተፍ፣ ልጆች ለሚያቀርቡት ሀሳብ ዋጋ መስጠትና መስማት፣ በተለይም የምንጠቀምባቸውን ቃላት መልካምም ክፉም ተጽዕኖ አላቸው። ይበቃል እስከዚህ ድረስ። በተጨማሪም በዚህ ምዕራፍ ስር ቤተ እምነትና ቤተሰብነት እንዲሁም ጉዲፈቻ የሚሉ ንዑሳን ርዕሶች ተካተው ዲስከሽን ነበር እዛ ላይ። ምዕራፍ 2 ክቡር ልጆች የሚል ርዕስ ሲኖረው ልጆችን ማክበር ወይም ለልጆች ዋጋ መስጠት ምን ማለት እንደሆነ፣ በተለይም ይህ ዋጋ መስጠት ሲጎል የሚያስከትለውን የስሜት ቁስል ከነ መፍትሄው በስፋት የተዳሰሰበት ምዕራፍ ነው። በምዕራፉ ውስጥ ልጅን ማክበር ምን ማለት ነው፣ ልጅን መቀበል ማለት፣ ልጆችን መስማት ማለት፣ ልጆችን መረዳት፣ ልጆችን መውደድ፣ የመወደድና ያለመወደድ፣ የመውደድ ፍላጎት፣ ቅቡልነት ያጣ ልጅ፣ የልጅነት ስሜት ቁስሎች፣ የጨዋታ ሕክምና፣ ልዩ ፍላጎት የሚሹ ልጆች እንዲሁም ልጆችና መንፈሳዊ ሕይወት በተሰኙ ንዑሳን ርዕሶች ተዳሰዋል።
በምዕራፍ 3 የወላጅና የልጅ መቀራረብ ወይም ቁርኝት የተዳሰሰበት ምዕራፍ ነው። ጸሐፊው ምዕራፉን የሚጀምረው የልጆች መቀራረብ ወይም ቁርኝትን በተመለከተ በሳይኮሎጂ ተማሪዎች ዘንድ የሚታወቀውን እንግዳ ከሆነ ሰው ጋር የሚኖር ጊዜ ወይም ስትሬንጀር ሲቹዌሽን የተባለውን እውቅ ሙከራ ወይንም የሳይኮሎጂ ቴስት እሱን ጠቅሶ ነው። በጣም የተለመደ ነው። ኤንወርዝ የሞከረችው ማለት ነው። ስለ ሙከራውን በዝርዝር የመጀመሪያው ሙከራ ይሄን ይሆናል፣ ሁለተኛ ይሄ ይሆናል በሚል በዝርዝር አስቀምጦታል። በጥናቱ መሰረት ልጆች ከወላጅ ወይም ከአሳዳጊ ጋር ያላቸው ቁርኝት በአራት ይከፍለዋል። ደህንነት የሚሰማቸው ልጆች፣ ደህንነት የማይሰማቸው ልጆች፣ የተደበላለቀ ስሜት የሚያሳየ ልጆች እና በመጨረሻም ግራ የተጋቡ ልጆች ናቸው። በመቀጠልም እነኚህን ቁርኝት አይነቶች በዝርዝር ካስረዳ በኋላ ቁርኝት የሚሰጠውን ጥቅምና ጠንካራ ግንኙነት ወይም ቁርኝት ለመገንባት የሚረዱ ሀሳቦችን ይጠቁማል። ከዚህ ባለፈም ስለ ተግባቦትና አካላዊ ንክኪ የሚያወሱ ንዑሳን ምዕራፎች ተካተዋል። የመጨረሻው ምዕራፍ የሚያወሳው ስለ ልጆች ስነ ምግባር ወይም ዲሲፕሊን ነው። በዚህ ምዕራፍ ከረምት በፊት በወላጅና በልጅ መካከል ሊኖር ስለሚገባ ጠንካራ ግንኙነት፣ ልጆችን ማረም ማለት ምን ማለት እንደሆነ፣ እንዴት እናርም እና ስለ ልጆች ጥቃት የሚያወሱ ንዑሳን ክፍሎች ርዕሶች ተካተውበታል። በመጨረሻም ጸሐፊው ማጠቃለያ በመስጠት መጽሐፉ ያካተተውን ዋቢ መጽሐፍት ዘርዝሮ አስቀምጧል። በተጨማሪም ከልጆች ጋር አብሮ ለማሳለፍ የሚረዱ እንደ ስዕል መቀባት፣ የቃላት ጨዋታ እና እንዲሁም ለአንባቢያን የሚጠቅም ምሳሌያዊ አነጋገሮችን የያዘ አባሪ አካቶበታል። ጠንካራ ጎኖች። በአጠቃላይ መጽሐፉ መሰረታዊ ግንዛቤ ለመፍጠር በጣም ጠቃሚ ምክሮች ለወላጅ የያዘ መጽሐፍ ይመስለኛል። ልክ ናጌትስ እንደሚባለው ማለት ነው። ለመተርጎም ሞክሬ ነበረ። የወርቅ ክብሎች ያዋጣ ይሆን የሚል ሀሳብ ጎልደን ናጌት ስለሚባል እሱ አይነት ሀሳብ ያለው በጣም ኢንትረስቲንግ በጣም ወሳኝ የሆኑ ሀሳቦች የያዙ ጥቅሶች፣ አባባሎች በደንብ የተካተተበት መጽሐፍ ነው። መጽሐፉ ግንዛቤን ለመፍጠር ሰው የበለጠ ጉጉት ኖሮት የበለጠ እንዲቆፍር የሚያደርጉ ሀሳቦች አሉት። በወላጅና በልጅ መካከል መኖር ስላለበት ጠንካራ ግንኙነት በዝርዝር አንስቷል። እንደዚሁም ደግሞ በህብረተሰቡ ውስጥ ሊቀየሩ ስለሚገባቸው አመለካከቶች በተለይም ልጆችን ስለ ማክበር፣ ዋጋ ስለ መስጠት፣ ቫልዩ ስለ ማድረግ የተነሱት ሀሳቦች በጣም ጠቃሚ ይመስሉኛል። የተጠቀመባቸው ምሳሌዎች ከእውነትም ከቃለ መጠይቅም የተወሰዱ ሊሆኑ ይችላሉ። እንደዚሁም ደግሞ ስማቸው ተቀይሮ የገቡት ምሳሌዎች ሰው ወደ ራሱ ማየት እንዲችል ማነጻጸር እንዲችል በጣም ጥሩ ሀሳቦች ተነስተዋል ብዬ ነው የማስበው። የታዘብኩት ክፍተት
ደራሲው ብዙ ዋቢ መጽሐፍትን ተጠቅሟል። ሆኖም በቀላሉ ክሮስ ሪፈረንስ ማድረግ እንዲቻል ቦታውን ወይ የገጽ ቁጥሩን ቢጠቅስልን ጥሩ ነበር ብዬ አስባለሁ። አንዳንዱ ሲያስቸግር አይቻለሁ። የሰዎቹ ስም ብቻ የጸሐፊዎቹ ስም ብቻ ነው የተጠቀሰው። ከሌና ጓደኞቹ እንዳሉት እንደዚህ ብሎ የተጠቀሰው። ሌላው ተጨማሪ መረጃ በቃለ መጠይቅ ግብአት እንደሆነው አስነብቦናል። እውነት ነው። ነገር ግን እዛ ውስጥ የተቀመጡት አይ ቲንክ ለማሳጠር ካለው ጉጉት የተነሳ ይመስለኛል አንዳንዱ ሀሳቦች ከመጽሐፉ ጥቅልል ሀሳብ ጋር ወይም ሊሄድበት ከፈለገው ግብ ጋር በደንብ ተሰናስለው የተቀመጡ አይመስለኝም። ፈርዘር ሊያያቸው ይችላል። ለምሳሌ ስለ ጉዲፈቻ ተነስቷል። ከስነ ልቦና ጋር ያለውን ትስስር ወይም የሚፈጥረውን ተጽዕኖ አድሬስ ማድረግ ይቻል ይረዳ ይሆን ወይ ብዬ አስባለሁ። ወይንም ደግሞ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስበውን ስለ ልጆች ያላትን አስተምህሮ ተቀምጧል እዛ ውስጥ። በተለይ አባትነት፣ ከቤተሰብ ጋር ያለን ግንኙነት፣ እግዚአብሔር አባት አለ፣ የክርስትና አባት አለ፣ የአይን አባት፣ እንደዚህ ብሎ የባህሉን ነገር ይዘረዝር። ከዛ በተጨማሪ ግን ትንሽ እንደው ፈርዘር ሄዶ ይሄ ከቤተሰብ ቁርኝት ጋር ከቤተሰባዊ ትስስር አንጻር ምንድን ነው የሚለው ሀሳብ የሚለው የበለጠ ቢሰፋ ጥሩ ይመስለኛል። ከሱ የተነሳ እንደው የበለጠ ሾል ብሎ ቢቀመጥ መጽሐፉ እንደ ወጥ ያለው ፍሰቱን የጠበቀ እንዲሆን ይረዳያል ብዬ አስባለሁ። እንደዚሁም አንዳንዶቹ ንዑስ አንቀጾች የተቀመጡበት ቦታ እንደገና መፈተሽ ቢቻል ወይም ደግሞ እሱን ማያያዝ የሚችል ሀሳብ ቢኖር እንዳልኩት ስለ መጽሐፍ ቅዱስና መንፈሳዊ ሕይወት ለምሳሌ ተጠቅሷል። የተለያዩ ቤተ እምነቶች ስላላቸው ስለ ቤተሰብነት እና ስለ ልጅነት ያላቸውን ሀሳብ ተጠቅሷል። ግን ምናልባት ረስቶት መሰለኝ ፕሮቴስታንቶቹ ምንድነው የሚሉት የሚለው ወይ ሌላ ጋር እንደተካተተ አስቦ ሊሆን ይችላል። እሱን አላየሁም። ሌላውና ለእኔ ጎላ ብሎ የታየኝ መሰረታዊ ክፍተት አንዳንድ ሀሳቦችን በይኖ ቢጀምር ይሻል ነበረ ብዬ ነው የማስበው። ለምሳሌ መጀመሪያውና ትልቁ ክፍተትን የሆነው የሚታየኝ ልጅ ማለት የትኛው ነው፣ የትኛው እድሜ ነው ቢወራው የሚለው ሀሳብ በደንብ የተነካ ዲፋይን አድርጎት የጀመረ አይመስለኝም። በኋላም መልሻ አነሳዋለሁ። የሀሳብ ከሱ የተነሳ አይነው ጭንቅላት ውስጥ አሉ ልጆች ሲጽፍ ያያቸው የጻፈ ልጆች አሉ። ግን ከኢንፋንት ጀምሮ ከጨቅላ ሕፃን ጀምሮ ምናልባትም 18 ምናምን እስካሉ ድረስ ልጆች አሉ። ስለ የትኛው ልጅ ነው? አንዳንድ ቦታ የሚያጋጭ ነገር ሊኖር ይችላል። አንድ ምሳሌ ብነግራችሁ ለብሬም የሚሆን ሀሳብ፣ ለምሳሌ ከልጆች ጋር ስናወራ ፊት ለፊት አይናቸውን እያየን ብናወራ ጥሩ ነው የሚል ሀሳብ ገልጿል። ደግሞ ሌሎች መጽሐፍቶችን ሪፈር ብናደርግ ደግሞ በተወሰነ እድሜ ክልል ውስጥ በተለይ በጣም ቶድለር በነበሩበት ዘመን ልጆች አቴንሽን አቸው በሌላ ነገር ኢንጌጅ ባረጉ ሰዓት ማውራት ነው የተሻለ ጥቅም ያለው። ለምሳሌ ያክል መኪና ውስጥ ከኋላ ቁጭ ብለው አቴንሽናቸው ተወስዶ ወይ ሌላ ጨዋታ እየተጫወቱ እያለ እሱ ጨዋታ እየተጫወቱ ኢቭን ካውንስሊንግ እንኳን ሲሰራ ጨዋታ እየተጫወቱ ቢያወሩ የውስጣቸውን ስሜት ማንበብ ይቻላል። እንዲህ አይነት ተፋልሶ ላለማጉላት እንትን
ዲፋይን ሆኖ ከዚህ እስከዚህ ያለውን ነው ወይ ደግሞ ይሄኛው ሀሳብ በዚህ ዙሪያ ነው እያጠነጠነ ያለው የሚል ሀሳብ ቢኖረው። ሌላው እሱም በኋላ ለብቻውና በግልጽ አነሳዋለሁ። አንዳንዴ መጽሐፉ ወይም መጽሐፍ ውስጥ የተጠቀሱት ሀሳቦች ግትርና ከቃላት እጥረት አንጻር ሲምፕሊስቲክ የመሆን ቴንደንሲ ያላቸው። ምን ማለት አስቤ ነው? እንደዚህ ያደገ ልጅ እንደዚህ ይሆናል፣ ቶሎ ውሳኔ ብያና ላይ መድረስ፣ አውዱን ግራ ቀኙን ሳያይ። አሁን ለምሳሌ ጥሩ ምሳሌ እዚህ አቅጣጫ መጥቀስ እንፈልገው፣ ለምሳሌ ከቤተሰቦቻቸው ጋር ጥሩ ግንኙነት የሌላቸው ልጆች አንድ ጥናት እንዳመለከተው ሱሰኛ የመሆን እድላቸው ሰፊ ነው ይላል። ይህንን ጥናት ማን ነው ያደረገው? ለምንድነው? ከሱ ጀርባ ደግሞ ብዙ ፋክተሮች አሉ። እንደምታውቁት ሱሰኝነት በተለያየ ምክንያት ሊመጣ ይችላል። ዴፊኒቲቭ የሆነ ኮንክሉዥን ቶሎ መስጠት በተለይ ከሪሰርች አንጻር ለብቻ በኋላ አነሳዋለሁ ይህንን ሀሳብ። ከዚህ አንጻር በደንብ መታየት ያለበት ይመስለኛል። ጥናቶቹ የተካሄዱበት አውድ እና የደረሱበት መደምደሚያ እንዴት እንደደረሱ ለአንባቢያን ትንሽ ከፈት ማድረግ ሳይበዛ መግለጥ አንባቢው የራሱን ውሳኔ ቶሎ እንዲወስን ይረዳዋል የሚል ሀሳብ አለኝ። የጥናቶች ምንጭ፣ የተጠቀሙት መንገድና ናሙና አወሳሰድ ትርጉም ይሰጣል አይደል? አንዳንድ ጊዜ በጣም በትንሽ ሳምፕል ይነሳና ጥናት በጣም ትልልቅ ውሳኔዎች ይወሰናሉ። ሌላው ጥናቶች በቅጡ ከተገመገመ ፒር ሪቪውድ ከሆነ ምንጭ ነው የምናገኘው ወይስ እንዴት ነው የደረሰው የሚለውን። ሌላው ደግሞ አንዳንድ ነገሮች፣ አንዳንድ ጥናቶች መነሻ ላይ በጣም ክላሲክ የሚባሉ ዘመን የተሻገሩ ግኝቶች አሉ ጥናቶች ላይ። እነሱን ጀምሮ ከዛ በኋላ ግን በተቻለ መጠን ለጊዜው ቅርብ የሆነ ሪፈራንስ መጠቀም እና ጸሐፊዎቹ ደግሞ ድምዳሜ ላይ ሲደርሱ ብዙ ጊዜ ውስንነቶች ይጠቅሳሉ አይደለም? ይሄ በዚህ አውድ ነው ይሄ ጥናት የተሰራውና ሰፋ ማለት አለበት። እነሱን ነገሮች ጠቆም ማድረግ ተገቢ ይመስለኛል። ይህን ካልኩ ይበቃል ይመስለኛል። አንድ ሁለት ሀሳብ ብቻ በተለይ ለወደፊቱ በጣም ደግሞ እንዲጽፍ ኢንካሬጅ አድርጓል በደንብ እና አንዳንድ ለጉባኤውም ለውይይት እንዲረዳ ሁለት ሀሳቦች አነሳና ጨርሳለሁ። በመጀመሪያ ማንሳት የምፈልገው በመጽሐፉ ላይ እንደ አስተሳሰብ ወይም አመለካከት ማዕቀፍ ወይም ቲዮሬቲካል ፍሬምወርክ የሚል ሀሳብ መነሻውም ላይ ምዕራፍ 3 ሙሉን ስለሱ ነው የሚያወራው። እንግዲህ የልጅና የወላጆች መቀራረብ የሚል ትርጉም ነው እሱ የሰጠው። እኔና ጓደኞች አካባቢ የምንሰራበት አካባቢ ቁርኝት የሚለው የተገለጠ ይገልጸው ይሆን ወይ የሚል ሀሳብ አለን። አታችመንት ቲዮሪ በጣም የሚታወቅ ሀሳብ ነው። ስለሱ ጥቂት ማለት እፈልጋለሁ። ለዚህ ደግሞ እንዲረዳይ ደራሲው ዋቢ መጽሐፍ ዝርዝር ውስጥ የተጠቀሰውን
ዶክተር ዳያን ቤኖት የምትባል ሴት በ2004 ዓመተ ምህረት የተጻፈውና ኢንፋንት ፓረንት አታችመንት ዲፊኒሽን ታይፕስ አንቲሲደንትስ ሜዠርመንት ኤንድ አውትካም የተሰኘውን አርቲክል ሪፈር በማድረግ ይሆናል። ፔዲያትሪክ ቻይልድ ሄልዝ የሚል ጆርናል ላይ የታተመ መጽሐፍ ነው። ዋቢ መጽሐፉ ላይ አለ። በናይት መጽሐፉ አርቲክሉን ስትጀምር ዲፋይድ አርጋ ነው የጀመረችው። አታችመንት ለማለት ለመሆኑ ምን ማለት ነው? ከዛ በኋላ እዛ ጽሁፍ ውስጥ ሌላው ያለው አታችመንት እና ቦንዲንግ አንድ አይነት ሀሳቦች ናቸው ወይ ብላ ታነሳለች። ዲፊኒሽኑን ላንብበው። ገጽ 541 የአርቲክሉ ላይ ያለ ነው። አታችመንት is where the child uses the primary caregiver as a secure base from which to explore and when necessary as haven of safety and a source of comfort. አታችመንት ማለት ይሄ ማለት ነው የሚል ሀሳብ ነው የምታስረዳው። የሚቀጥለውንም ላንብብና ባስረዳ ይሻላል ይመስለኛል። በተጨማሪም the quality of attachment to an infant develops with a specific caregiver is largely determined by the caregiver's response to the infant when the infant attachment system is activated. Example, when the infant's feeling of safety and security are threatened, such as when he or she is ill, physically hurt, or emotionally upset, particularly frightened. ገጽ 542 ላይ ነው። በዚህ ዲፊኒሽን መሰረት ቁርኝት አታችመንት ማለት እና ከቦንዲንግ ጋር ከመያያዝ ጋር የተለያዩ ኮንሴፕቶች ናቸው ብላ ነው ስፔሲፊካሊ እዚህ ጋር የምታስቀምጠው። ምንድን ነው የሚለው? አታችመንት አንደኛ ጨቅላ ህፃናት ላይ ሀፕን የሚያደርግ ነገር ነው። ህፃናት ልጆች ጋር ሀፕን የሚያደርግ ጨቅላ ህፃናት ላይ ኢንፋንትስ ላይ ሀፕን የሚያደርግ ነው። የመጀመሪያዎቹ 6 ወራት ካለፉ በኋላ ልጆች ማን ኬር እንደሚያደርግላቸው ሪኮግናይዝ ማድረግ ይጀምራሉ እና ከዛ ላይ ደግሞ ይነሱና የሚኖሩበት ኢንቫይሮንመንት እና ያላቸው ግንኙነት ከወላጆቻቸው ጋር ወይም ዙሪያ ዓለማቸው በእነሱ ዓለም ውስጥ ካሉ ሰዎች ጋር የሚኖራቸውን ግንኙነት ዲፋይን ያደርጋሉ። ከሱም የተነሳ ደግሞ የሚሰጡትን ምላሽ ስትራቴጂ ያወጣሉ። የመጽሐፉ ሀሳብ እዛ የአርቲክሉ ሀሳብ እንደዛ ነው የሚለው። ከሱ የተነሳ ምሳሌ እሱ ይገልጻል ይመስለኛል። አንድ ህፃን ልጅ ያለቅሳል። አንድ ጨቅላ ህፃን ያለቅሳል። የሚያለቅስበት ምክንያት ከሞላ ጎደል ይታወቃል አይደል? ወይ ጨርቅ መቀየር ፈልጎ ነው፣ ወይ የሚበላው ነገር ፈልጎ ነው፣ ወይ ታሞ ነው። ይሄ በሚሆንበት ሰዓት ያለቅሳል። ያለቅስና ወላጅ ለሱ የሚሰጠው ምላሽ በፍጥነት አንስቶ ሊያቅፈው ይችላል። ተመልሶ ሴፍቲ ይሰማዋል። ግልጽ ነው አይደል ሀሳቡ? ይሄ ምላሽ ካልተሰጠውስ ልጅ እንደምታውቁት ይሄ ምላሽ ቶሎ ካልተሰጠው የተለያየ አይነት ግንዛቤ ይኖረዋል እና ከዛ በኋላ ሌላ ቀን ሲፈራ ሲደነግጥ የሚኖረው ምላሽ ምን ይመስላል የሚለው ነገር ለራሱ ስትራቴጂ ያወጣል። የዛ ጽሁፍ ሀሳብ እዛ ላይ ነው የሚያተኩረው አታችመንት። ይሄ ከሆነ በኋላ
በማስከተልም በቁርኝትና በጥብቅ ግንኙነት ወይ ቦንዲንግ መካከል ያለው ልዩነት ምን ይመስላል የሚለው። ለምሳሌ ቦንዲንግ ማለት ከልጅ ጋር ትዝታ ያለው የሚታወስ ተጽዕኖ የሚያስከትል ለትምህርት የሚሆን ሞዴል የሚሆን ግንኙነት ማለት ነው። ቦንዲንግ ሌላ ነገር ነው፣ አታችመንት ሌላ ነገር ነው ነው የጸሐፊው አርጊመንት። ከዚህም የተነሳ ልጆች ለምሳሌ ከልጅ ጋር ጊዜ ማሳለፍ፣ ኳስ አብሮ መጫወት፣ እነኚህ ነገሮች እንደ እናት ጡት ማጥባቷ፣ ስታጠባ አይን ማየቷ፣ እንዲህ አይነት ነገሮች እንደ ጥሩ ቦንዲንግ ሲቹዌሽን። እንዲያውም እንደምታውቁት በዚህ ዘመን አንድ የተጀመረ ነገር እናት ስትወልድ ገና ልብስ ሳትለብስ ልጇን ደረቷ ላይ ያስተኙታል አይደል? የእሱ አሳምሽን ቦንዲንግ እንዲኖር፣ ጠረኗን እንዲለምድ፣ አሶሺየት ማድረግ እንዲጀምር ለዛ ተብሎ ነው። ከነኚህ ነገሮች የተነሳ አታችመንት ግን ስትሪክትሊ ኢትስ አባውት ሴፍቲ እና ከሱ የተነሳ ደግሞ መዘዙ ምን መሰላችሁ? ሰው ትልቅ እስኪሆን ድረስ ይሄ አታችመንት ፓተርን ኢንፍሉዌንስ ሊያደርገው ይችላል። ዝርዝር ውስጥ ላለመግባት ነው። እነኚህ አራቱ የተጠቀሱት ነገሮች የሚገልጹት መዘዝ አለው። ሰው ትልቅ ከሆነ በኋላ እንዲያውም ለትዳር ሁሉ ችግር ያ አታችመንት ስታይል ሪሌሽንሺፕን ዲፋይን ስላደረገ ሰው ካደገ በኋላ እንኳን እንዲህ ሊሆን ይችላል የሚል አይነት አርጊመንት አለው። መጽሐፉ ላይ የገባኝ ቻፕተሩ ላይ የገባኝ ነገር አብዛኛው ቦንዲንግ ላይ ትኩረት ያደረገ እንግዲህ ዲፋይን ስላልሆነ ነው። ልጅ ማን ነው የሚለውን ዲፋይን አለማድረጋችን አንዱ ክፍተት የሚሆነው ለዚህ ይመስለኛል። ከልጅ ጋር ጊዜ ማሳለፍ፣ አብሮ መጫወት፣ እንዲህ አይነት ሀሳቦች ተጠቅሰዋል። እኔ ብዙ መስመር የሳተ አልመሰለኝም። ምክንያቱም አታችመንት በተለይ የልጆች ሳይኮሶሻል አውትካም ላይ ትልቅ መዘዝ ነው ያለው። ስለዚህ ለብቻ ለይቶ ዲል ቢያደርገው ጥሩ ነበር ብዬ አስባለሁ። ምን ማለት ነው? ቢያስከትለው መዘዝም ክሊርሊ ቢታዩ፣ ስለ ወላጁ የሚኖረው ስሜት እንደዚህ ቢሆን ጥሩ ነበር። ከዚህ የተነሳ ሌላ ሁለተኛ ነገር እዛ ላይ የሚጠቀሰው ለምሳሌ ያክል አታችመንት ሃይራርኪካል ሊሆን ይችላል ትላለች ጸሐፊዋ። ምን ማለት ነው? አንድ ልጅ አብረውት ኢንተራክት ከሚያደርጉት ሰው ጋር አታችመንት በተለያየ ሌቭል ሊኖረው ይችላል። ለምሳሌ ፕራይመሪ ኬር ጊቨር እናት ከሆነች ከእናት ጋር አታችመንት ሊኖረው ይችላል። አባት ከሚሰጠው መልስ አንጻር ሌላ አታችመንት ሊኖረው ይችላል። ከዛ አልፎ ደግሞ ልጁን ሞግዚት ካለች ሌላ አታችመንት ዲቨሎፕ ሊያደርግ ይችላል። ይህንን የጠቀስኩት ለምንድን ነው? በእኛ አገር ኮንቴክስት የሚቀጥለው ሀሳብ በጣም ያንደረድረኛል ወደ ሁለተኛው የኔ ኮሜንት። እንደምታውቁት የኛ ባህል ኤክስቴንድድ ፋሚሊ ሰፊ ነው፣ ቤታችን ሰፊ ነው። በዛ አውድ ውስጥ የነጮቹን ኒውክሊየር ፋሚሊ የሚባል አባት እናትና ልጆች ብቻ ያሉበት ቤተሰብ አውድ ከዛ ወስደን እዚህ ውስጥ ማስገባት ያስቸግር ይሆን ወይ የሚል ስጋት አለኝ። ይህን ያልካልኩ ካልገባችሁና ካረዘምኩ ይቅርታ ጠይቃለሁ። ሁለተኛ ሀሳብ ልበልና ልጨርስ። ሌላው ግን ሁላችንንም መጠየቅ የምፈልገው አብዛኞቻችን በተለይ ማህበራዊ ህይወት ጋር ከዛ ጋር በተያያዘ ሳይኮሶሻል የሆኑ ጥናቶችን ኮንሱም የምንጠቀም ሰዎችን እንዴት እናድርግ፣ ትክክል ነን ወይ የሚለውን ጥያቄ መጠየቅ እፈልጋለሁ። መጽሐፉ ብዙ
ጥቅስ ጠቅሷል። ጥሩ ነው በጣም። ግን በእኛ ኮንቴክስት ሲሆን እንዴት ነበር ማየት የነበረብን? ለዚህም ሁለት መጽሐፍቶችን ልጥቀስ። እዛ መጽሐፍ ውስጥ አልተጠቀሱም፣ ግን ለብሬ እንደ ቻለንጅም ነው እንደ ኢንፑትም እነኚህን አመለካከቶች ማየት ተገቢ ይመስለኛል ብዬ አስባለሁ። የመጀመሪያው ቢሄቪየራል ሳይንቲስት የሆነ ሰው ጆሴፍ ሄንሪች የሚባል ካናዳ ውስጥ ያለ ሰው አንድ መጽሐፍ ጽፏል። የመጽሐፉ መነሻ ሀሳብ በሳይኮሎጂ ላይ የተሰሩ ጥናቶችን ዳታቤዝ አድርጎ ከዛ ውስጥ ሜታ አናሊሲስ ማለት ጥናቶቹን እንዴት ነበረ ፍሰቱ ምን ይመስላል የሚለውን ሰብስቦ ለማየት የተሞከረ ጥናት ነው። የመጽሐፉ ርዕስ The Weirdest People in the World ነው። ጥናቱም ኦንላይን ታገኙታላችሁ፣ ግን መጽሐፍም ሆኗል። መጨረሻ ላይ 2010 ይመስለኛል መጽሐፍ የወጣው። The Weirdest People in the World የሚለው ሀሳብ አንዱ የሚሞግተው ቢሄቪየርን በተመለከተ ቢሄቪየራል ሳይኮሎጂስቶች የሚያጠኑት ጥናት ዩኒቨርሳል እንደሆነ ነው የሚታመነው። ለምሳሌ አብዛኞቹ ጥናቶች እስከ 92% የሚል አንብብ ያለው የሚደርሱ ጥናቶች የተጠኑት ሳምፕል የተወሰዱት ምዕራቡ ዓለም ውስጥ ነው። ይሄንን እንደ ዩኒቨርሳል መውሰድ እንችላለን ወይ ነው የመጽሐፉ ርዕስ። እና ለሱ ሰዎቹን እንደማን ናቸው እነኚህ ዊርድ የሚባሉት ሰዎች? ዊርድ አብሪቬሽን አድርጎ ነው የተጠቀመው። ዋይት ኤዱኬትድ ኢንዱስትሪያል የሆነ ኮሚኒቲ ውስጥ የሚኖሩ ሪች እና ዲሞክራቲክ ቴንደንሲ ያላቸው ሰዎች። አብዛኞቹ ምዕራብ ዓለም ውስጥ ያሉ ዩኒቨርሲቲዎች ውስጥ ፍሬሽማን ተማሪዎች ናቸው፣ ወይንም ደግሞ የአስተማሪዎቹ ልጆች ናቸው የጥናቱ ፓርቲሲፓንት የሆኑት። ታዩት በጣም ቬሪ ኢንትረስቲንግ ሀሳብ ነው ያለው። ከነኚህ ሰዎች የተወሰደ ዳታ እንደ ዩኒቨርሳል ይቆጠራል ወይ እንጠይቅ ይሄንን ብሎ የእሱ አናሊሲስ አለው ለራሱ የሰራው። ግን ለዚህ ፐርፐስ ስለማይጠቅመ ይሄንን አላነሳውም። ግን እሱን ግሎባል ሳውዝ ማጆሪቲ ለሆነው ኮሚኒቲ አፕላይ ማድረግ ይቻላል ወይ? ከሱ አንጻር አንፎርቹኔትሊ በዚህ ላይ የተሰራ ጥናት የለንም። እንኳን ሳቅ ትንንሽ ሙከራዎች ነበሩ። እነኚህ ሳይኮሜትሪክ ቱልስ የሳይኮሎጂካል ግኝቶችን ለማወቅ ሰውን ለመፈረጅ የሚጠቀሙባቸውን ቱልስ እንኳ በኢትዮጵያዊ ኮንቴክስት ለመስራት በአንድ ወቅት የወሬ ሰምቻለሁ። ሃርቫርድ ዩኒቨርሲቲ ትንሽ እንደዚህ አይነት ነገር ለመሞከር እያሰበ ነው የሚል ሀሳብ ሰምቻለሁ። ግን ውጤቱን እስካሁን አላየውም። ችግር ነው በቃ። ስለዚህ ስንወስድ ከዛ ኮት ስናደርግ እንዴት አድርገን ኮት እናደርግ፣ በምን ማዕቀፍ ውስጥ እናስቀምጠው? ይሄ ብሬ ብቻ ሳይሆን የሁሉም ጥያቄ ይመስለኛል። ኢንክሉዲንግ በዚህ ሶሻል ሳይኮሶሻል በሆነ ኢሹ ዙሪያ የሚያስተምሩ ትምህርት ቤቶችንም ተቋማትንም ጭምር ነው የምሞግተው። በዚህ ሀሳብ መታሰብ የለበትም ወይ? ሁለተኛው ሀሳብ እንደዚሁ ሌላ መጽሐፍ ነው። ባርባራ ሮጎፍ የምትባል ሴት 2003 ዓመተ ምህረት በኦክስፎርድ ዩኒቨርሲቲ ፕሬስ ካልቸራል ኔቸር ኦፍ ሂውማን ዲቨሎፕመንት የሚል መጽሐፍ ጽፋለች። እና የእሷ ሀሳብ በተለይ ዲቨሎፕመንታል ሳይኮሎጂ አካባቢ ያለ ንባብ ወይም ደግሞ ሆሊስቲክ ቻይልድ ብሬ የተማረው አይነት ትምህርት ዙሪያ ነው መጽሐፉ የሚያጠነጥነው። ዲቨሎፕመንታል ሳይኮሎጂ ሳይኮሎጂስቶች አጥንተው እንደምታውቁት የ2 ወር ልጅ እንደዚህ ነው
ኤክስፔክት የሚደረግበት ፋንክሽን ይሄ ነው። 6 ዓመት ሲሞላው እንደዚህ አይነት ሞተር እንትኑ ዲቨሎፕ ያደርጋል። ስለዚህ እንደዚህ ይቀጥላል እያለ ሴት ያስቀምጣል። ይህን ሴት ሲያስቀምጡ ያደረጉት ነገር ከንትን ጋር የተያያዘ አይደለም። ከዩኒቨርሳል አሳምፕሽን ወስደው ነው ልጅ ሁሉ አንድ አይነት ነው። ስለዚህ አንድ ቦታ ያጠናነው ጥናት ምናልባት ጥቂት ምርምሮች ይኖራል ይመስለኛል። አንድ ኮምፓራቲቭ ስተዲ እንደነበር ትዝ ይለኛል። ናይሮቢ እና ቦስተን ማሳቹሴትስ ውስጥ ያሉ የልጆች አስተዳደግ ምን ይመስላል የሚል ጥናት አንድ ሰው መጽሐፍ ጽፏል። ባርባራ ሮጎፍ የምትለው ነገር ምንድን ነው? ዲቨሎፕመንት ቫኪዩም ውስጥ የሚፈጠር ነገር አይደለም። የልጆች እድገት ማለት ነው። ቫኪዩም ውስጥ የሚሆን ነገር አይደለም። የሚሆነው ልጆች ከኢንቫይሮንመንታቸው ጋር ኢንተራክት ሲያደርጉ ነው። ይሄ አይ ቲንክ በዚህ አካባቢ ያነበቡ ሰዎች ብዙ የሚቸገሩ አይመስለኝ። እንደነ ብሮን ፎን በርነር ምናምን አይነት ሰዎች ያሉት ነገር አለ። በዚህ አቅጣጫ ኢንቫይሮንመንቱ ወሳኝ ነው የሚል እና ባርባራ ሮጎፍ አርጊመንት ምንድን ነው? ልጆች ፓርቲሲፔት ሲያደርጉ ነው። ይህንን ኮንሴፕት ክፍል ውስጥ ለልጆች ሼር ሳደርግ ብዙ ጊዜ አንድ እዛ መጽሐፍ ላይ ያለ ስዕል አሳያቸዋለሁ እና ያ ስዕል ምንድነው የሚለው 18 ወር ልጅ 1 ዓመት ከ6 ወር ማለት አይደለም። ኮንጎ ውስጥ ሬን ፎሬስት ውስጥ ያለ ቦታ ትልቅ ቆንጨራ ይዞ ፍሩት ይቆርጣል። በዲቨሎፕመንታል ሳይኮሎጂ ሳይኮሞተር ኢንተራክሽን ይለምዳል ብላ የሚባልበት አለ አይደለም። በዚህ እድሜያቸው ነው ልጆች መስሎቻቸውና የነርቭ ኦርደሩ አብሮ አይሄድም ይባላል እና እነሱ እድሜ ቀን ቆርጠውለታል። በእንደዚህ አካባቢ ነው የሚለምደው ቢለው እና የሴትዮ አርጊመንት ምንድነው? ይሄው የትንሽ ልጅ እንኳን ትልቅ ማቼት ይዞ ፍሩት እየቆረጠ ነው። ኢንቫይሮንመንቱ ፓርቲሲፔት በማድረግ ውስጥ የሚመጣ ነገር ነው ይላል። ስለዚህ እነኚህን 2 ኮንሴፕቶች ያነሳሁት ለቤቱም እንዲወያይበት ብርሽም ደግሞ መጽሐፉን ከእሱ አንጻር ሪቪዚት ማድረግ ያስፈልግ ይሆን ወይ የሚለውን ሀሳብ አድቫይዝ ለማድረግ ነው። መጨረሻ አንድ ማለት እንፈልገው ነገር ብንለምደው ደስ የሚለኝ እንደዚህ አይነት ነገሮች ስንጽፍ የህይወት ተሞክሯችንን እንደ ግብአት ብናስበው የላይፍ ኤክስፒሪየንሳችን አንፎርቹኔትሊ ፈረንጆች እንደዛ አድርገው ይጽፋሉ። እኛም አሜን ብለን እንጠቅሳለን እያመጣ ግን ከዛ ልምድ ተነስተን እኔ አሁን ለምሳሌ ቅድም ሻይ እየጠጣን እያነሳሁበት ነበረ። አበርክቶት የዚህ መጽሐፍ አበርክቶት ላንብበው። በኖርዌይና በኢትዮጵያ አንዳንድ ባለስልጣናት በአደባባይ ፍትህ ለተነጠቀችው ለልጄ ሩት ብርሃኑ በላቸው ይሁንልኝ። ይህንን ስታነቡ ነው ኪውሬስ ያደረጋችሁ ታሪኩ እዛ ውስጥ። ከዛ በኋላ የቤተሰቡ ነገር አትሊስት ኦፕንሊ አላየሁትም። በእኔ ግምት የህይወት ተሞክሮ ፖዚቲቭም ቢሆን ከውድቀት ጋር በተያያዘ ቢሆን እንደ ባህል ሞር ሪፍሌክቲቭ ብንሆን እሱን በማሰላሰል በመመዘን ወደ ላይ ወደ ታች በማድረግ ለትምህርት በሚሆን መልኩ መቅረጽ አይቻልም ወይ? እሱን ብናደርግ ከዛ በኋላ ደጋፊ ሀሳቦችን መጥቀስ እንችላለን። እነከሌም እንደዚህ ብለው ጽፈዋል አሶሺየት ለማድረግ እንደሱ ማድረግ ይሻል ይሆን ወይ የሚል ሀሳብ አለኝ። እና መጨረሻ ጋር ባላ ጎትታቸው ታውዱኛል። ትኩረቱ የስነ ልቦና ጉዳት ላይ ነው እና
አንዳንድ ነገሮች እኮ ዝም ብለን የራሳችንን እድገት ብናይ እና ምዕራቡ ሀገር ስለ ልጆች አስተዳደግ የተጻፈውን ነገር ብናይ ማናችን እኮ ማደግ አልነበረብን ወይ የአማኑኤል ታካሚዎች ነበር የምንሆነው። የኔ አርጊመንት the culture has its own resilience factor አይበገር የሆነው የሚወጣበት እንትን አለ። ይህ እንደዚህ ከሆነ እንደዚህ ይሆናል፣ በቃ እንደዚህ ከተናገርከው ፈራረሰ የሚለው ሀሳብ ያዋጣል። እሱ ደግሞ በጣም ዴፊኒቲቭ በሆነ መንገድ ማስቀመጥ ሄልዚ ነው ወይ? ከሱ ይልቅ እንደሚታወቀው ትራውማ should never be an end. Traumatic experience, if it doesn't kill you, it will make you stronger. more resilient ነው የሚሆኑት። ብዙዎቻችን የዛ ውጤት የሆነን ይመስለኛል። እና በዛም አይን ቢታይ ስርዓቱ መጠበቃችን ባህሉን ቻሌንጅ ማድረጋችን እንደተጠበቀ ሆኖ ግን እንደዚህ ማድረግ አይቻልም ወይ? ሬዚሊየንት እንዲሆን ተስፋ እንዲኖረው ውስጡ መውጫ መንገዱን ማሳየት ላይ ቢያተኩር ጥሩ ይመስለኛል። የሚቀጥለው ከሆነ ስትጽፍ በትንንሽ ቡድን ብታረጋቸው ጥሩ ይመስለኛል። በጣም ሰፊ ርዕስ ዳሰስክ ነው የመሰለኝ። እንትን ለማድረግ ግንዛቤ ለመፍጠር በጣም ጥሩ ነው። ግን ሰው ደግሞ ኮንሱም ቤቱ እንዲያወርደው በግል ህይወቱ እንዲተረጎመው የበለጠ አንዱ ነገር ላይ ፎከስ አድርጎ ማድረግ ይሻል ይሆናል።